ዛሬ ብቻ ባይሆንም የዛሬው ግን በጣም የተለየ ነው። ቆይ ምን ተገኝቶ ነው? ይሄ ቅዱስ ነው። ቅዱስ? ቅዱስ ደግሞ ምን አደረገ? ሀንዬ። አቤት ሰላምዬ። ለቅዱስ እኮ ሁሉንም ነገር ነገርኩት። የቱን ነገር? ከአንተ ነገር የነበረኝን ግንኙነት። እየቀለድሽ ነው? አረ ይሄ ምን ቀልድ ነው ሀንዬ? እና እሱ ምን አለ? እኔ ትላንትሽ ላይ ምን አገባኝ አላለኝ መሰልሽ? አልገባኝም ሰላምዬ። እኔ ያለፈ ታሪክሽን ሳይሆን ዛሬ ላይ ያለሽን ፍቅር ነው የምፈልገው አላለኝ መሰለሽ? ቆይ ስትነግሪው የደበቅሽው ወይ ደግሞ የቀነሽው ነገር አለ እንዴ? ምን እቀንሳለሁ ሀንዬ? ምናልባት ያው አንዳንድ ነገር። ማስወረድሽን ነግረሽው ነበር ወይ እያልሽኝ ነው? አዎ ሰላምዬ፣ ግን ይቅርታ። አዎ ነግሬዋለሁ። እሱ ግን ምንም አልመሰለውም። ለነገሩ እኮ ቅዱስ አስተዋይ ልጅ ነው። በጣም እንጂ። ግን ደግሞ ይሄን ያክል አልመሰለኝም ነበር። እና በቃ ከዚህ በኋላ ህይወትሽ ቅዱስ ጋር ነው ማለት ነው? ምን አርግ እያሉ ነው የሚነዘንዙ? አረ እነሱ ጉደኞች ናቸው አንድዬ። ምን ብለው ነው? ተመርመር እኮ ነው የሚሉኝ። እና እነሱ እኮ ትክክል ናቸው። ምን ነው ትክክል? አንቺ የተናገሩት ነው አንዬ። አንቺም ተመርመር ልትይኝ ነው? አዎ አባዬ፣ ግጥም አድርጌ ነው የምልህ። እንዴ ምን ይሆን ብዬ ነው የምመረመር? ልጁ አንተ መሆኑን እርግጠኛ ለመሆን ነው። አንዬ አንቺም አትረጅኝም ማለት ነው? እኔ እኮ ሳልረዳህ ቀርቼ አይደለም ነው እንጂ አንዬ፣ ያልተረዳሽኝ ሆኖ ነው እንጂ ተመርመር አትይኝም ነበር እኮ። የፋኖስን እርግጠኛ መሆን ስመለከት አንተ የተሳሳትክ ይመስለኛል። እንዴ እኔ ለምንድን ነው የምሳሳተው? መውለድ አልችልም የምትለው ነገር ትክክል አይመስለኝም። አንዬ ውሸታም ነህ እያልሽኝ? እንደሱ ሳይሆን ከሴት ለመሸሽ ብለህ የፈጠርከው ዘዴ ነው የሚመስለኝ። ምን ይሁን ብዬ ነው ያለው የምታስብላት ማለት ነው? አይ እባክህ ለጽዮን አስቤ እንኳን አይደለም። እና ታዲያ ምንድን ነው? ለሰላም አስቤላት ነው እኮ። እንዴት? ይኸውልህ እዝራ፣ እዚህ ነገር ውስጥ የሰላም እጅ ያለበት እየመሰለኝ በጣም ፈርቻለሁ። ቅዱስ አሁንም እንደዛ ነው የምታስበው? አዎ እዝራ፣ ይኸውልህ አይምሮ ውስጥ እየተመላለሰ ያለው እሱ ብቻ ነው። ይህን ያህል ግን ሰላም ላይ ምን የተለየ ነገር አይተባት? ለእኔ ያላት ስሜት እኮ የተለየ እየሆነብኝ ነው። እናንተ በተለየ ሁኔታ አየች ማለት ጽዮንን ገደለቻት ማለት ነው? ሞተ እንዴ? ኧረ እዝራ፣ እኔ ገደለቻት አላልኩም እኮ። ያው ነው እኮ። የሀኒቾና የእዝራ ሽምግልና በድጋሚ እንግዲህ ሌላ እንከን አያጣሁም ማለት ነው። ሁልጊዜም በቀጠሮና በሆነ ሰበብ ምክንያት እየተራዘመ ቀጣይ እሁድ ሽምግልና ሊላክ ነበር። ነገር ግን አሁን ባለው ምክንያት የአቶ በቃሉ ጉዳይ እያስጨነቀው ይገኛል እዝራን። ምክንያቱም በግድያው የተጠረጠረ መጀመሪያው ተጠርጣሪ ስለሆነ በዛ ጉዳይ ላይ እያሳሰበው ይገኛል። ምክንያቱም ለሱ ግልጽ እያደረገለት አይደለም። አንተ ገና ልጅ ነህ፣ ምንም ነገር ማሰብ የለብህም ብሎት በዛ ምክንያቱ ሁሉ ነገር ዝግትግት አድርጎበታል ማለት ነው። አንተ ምንም ማወቅ የለብህም እያለ አባትየው፣ ምክንያቱም ልጁ አድርጎ እንግዲህ ለሰርግ ደርሶ ነው አይደል እንደ ሽምግልና የሚላከው። አባትየው ግን አንተ ምንም ማወቅ የለብህም፣ በዚህ ጉዳይ ላይ እንዳትጨነቅ ነው የምፈልገው። አንተና ባይሞት ጥሩ ነበር፣ ነገር ግን ከሞተ ምንም ማድረግ አንችልም። አንተ ራስ ላይ ትኩረት አድርግ ብሎታል። እሱ ግን እያስጨነቀው ይገኛል። እናም ከሀና ጋር ሲገናኝ በአባቱ ጉዳይ በጣም እንደተጨነቀን ነገራት ማለት ነው። እሷም ከዚህ በኋላ እኮ ሌላ ቀን አንቀጥርም፣ ምክንያቱም አሁን በጣም ሁሉም ማየም ዝግጅቱን እያካሄድን ይገኛል። ሁላችንም ለዝግጅቱ ታፈታፍ እያልን ነው። እናም አባት የደረሰበት ችግር የእኛን ሽምግልና የሚያደናቅፍ ነው ወይ ሲለው በጭራሽ አይደለም፣ ግን እሱን ጠይቄ ድጋሚ እነግርሻለሁ ብሏታል ማለት ነው። እና ወይዘሮ ሜላትም ከዚህ በኋላ ምንም ችግር ቢያጋጥመኝ ምንም ከባለቤቴ ጋር ብጣላም የልጄ ጉዳይ ይቀድማል ብላ ልጇ ልትድር ታፍታፍ እያለች ይገኛል። ነገር ግን ከጠላቷ ጋር እየሆነ እንደሆነ ማንም ሰው አያውቅም ማለት ነው። ምክንያቱም ሁለታቸውም ቤተሰቦቻቸውን አላስተዋወቁም። ከሰርግ በፊት ምንም አይነት ሰው አናስተዋውቅም ብለው ሁለታቸውም ድርቅ ስላሉ ምንም የሚያውቁት ነገር የለም። አሁን ያቶ በቃሉ ልጅ እንደሆነ ሜላትም አታውቅም እና ስታውቅ ሁለታቸውም ጉዳይ ያበቃለታል ብዬ አስባለሁ። እነሱ ቢዋደዱም ቤተሰቦቻቸው ፈቃደኛ ካልሆኑ ምንም ሊያደርግ አይችሉም። ከዛ ሀኒቾ ታምቹን ማለት እንትናን ታገባለች፣ ጆሮን ያለምንም ጥርጥር ማለት ነው። እንደዚህ ነው ድራማው የሚደመደመው ብዬ አስባለሁ። በሌላ በኩል ቅዱስና ሰላሚና አሁን ላይ በጣም ጥሩ ሁኔታ ላይ ይገኛሉ። ምክንያቱም እሷ የድሮ ማንነቷ በጣም ነበር የሚያሸማቅቃት፣ ለቤተሰብ ስላልተናገረች፣ ለጓደኛውም ስላልተናገረች ከዚህ በፊት ያሳለፈችው ህይወት
በጣም ነበር ጭንቀት የሚሆንባት። አሁን ግን ለቤተሰቦቿም ለጓደኛዋም ተናግራ ስለተቀበሏት ሁላቸውም ችግር የለውም ሁሉም ሰው ያጠፋል፣ ያለፈው ማንነትሽ ምንም ማለት አይደለም ብለው ስላሏት በጣም ደስ ብሏት ከቅዱሴ ጋር በቃ አንተን በማግኘቴ እድለኛ ነህ፣ አንተ በጣም ልዩ ሰው ነህ እያለች በጣም ወገሳ እያበዛችበት ይገኛል። እንደውም ለምን እንደ ሀናና እንደ እዝራ አንጋባም ስትለው እንዴ በጭራሽ እኔ እኮ የእናንተ ቤተሰቦች በጣም ደስ የሚለኝ ነገሮችን ሁሉ ቀለል አድርጋችሁ ነው የምታዩት እና እንደዚህ በቀላሉ ነው እንዲህ የሚደረገው። እኔ የደሃ ልጅ እንደሆንኩ ታውቂያለሽ አላት። ማለት የደሃ ልጅ ነኝ ከዚህ በፊት አታውቅም ብሎ ስላሰበ የደሃ ልጅ ነኝ፣ እናንተ ኮሌጅ የምማረው በስኮላርሽፕ ነው የሚለውን ስላልነገራት እሷ ግን ቀድማ አውቃ ነበር እና እኔ ደሃ መሆንህ ለእኔ ምንም ትርጉም እንትን የሀብታም ልጅ ባለመሆንህ እኔ ለእኔ ምን ችግር የለብኝም፣ ምክንያቱም አንተ ያለፈው ማንነቴን እስከተቀበልከኝ ድረስ እኔ ደግሞ ብር ገንዘብ ባይኖርህም ችግር የለውም ዋናው ፍቅር ነው አለች እና እሺ አስብበታለሁ ብሏት አለኝ። እናም ለሀኒቾ እየነገረቻት ነበር ጥርስ በጥርስ ሆነሻል እና ምን ተገኝቶ ነው ስትላት በጣም ደስ ብሎኛል፣ ሁሉን ነገር ለቅዱስ የነገርኩት ሁሉን ነገር ተቀበለኝ፣ ያለፈው ታሪክሽ ለእኔ ምንም ማለት አይደለም፣ የአሁኑ ፍቅርሽ ነው የሚበቃኝ ብሎኛል ስትላትኝ እንዴ ሁሉንም ነግረሻዋል፣ ሁሉንም ማስወረዴንም ሁሉንም ነግሬዋለሁ ግን ተቀብሎኛል ብላ በዚህ ምክንያት በጣም ደስተኛ እንደሆነች ነገረቻት ማለት ነው። ሀኒቾም የአባቷ ጉዳይ አሁን ላይ እያሳሰባት ይገኛል። ምክንያቱም አባቷ ልጁ የኔ አይደለም ብሎ ድርቅ ብሏል። እሱም እነ አሲርም እየመከሩት ይገኛሉ ምርመራ አድርጎ እውነታውን እንዲያረጋግጥና ከዛ በኋላ የራሱን ውሳኔ እንዲወስን። አሁን ላይ ግን ባላወቀው ነገር ወይም ደግሞ እርግጠኛ ባልሆነው ነገር ላይ መውለድ አልችልም ብሎ እንዳይደመድም እየመከሩት ነበረ። እናም መጨረሻ ላይ ጥያቄያቸውን ተቀብለዋል ማለት ነው። ሀናም እነሱ የሚሉህ ነገር ሁሉ ትክክል ነው፣ ምክንያቱም ሁሉን ነገር ማረጋገጥ አለብክ፣ ምናልባት ፋኖሴም ትክክል ልትሆን ትችላለች ብላ ስላለችው በጠዋት ሄደው ፈቃደኛ ሆነው ከነ ያሲር ጋር ወደ ፋኖሴ ለመሄድ አስበው ነበር። ነገር ግን እነሱ ሀሳብ የሌለባቸው ለጥ ብለዋል እና ቢጣሩ አይሰማቸውም። መጨረሻ ላይ ግን ተነሱ እና ቀስቅሰው ሁለታቸውንም ውሃ ደፍተው ምን ብለውም አብረው ይዘዋቸው ወደ ፋኖሴ ጋር ሄዱ። ልጁ ሳይወለድ ምርመራ ማድረግ በእርግጥ አይቻልም፣ ግን ደግሞ እንግዲህ ሄደው ከእሷ ጋር መነጋገር ያለባቸውን ተነጋግረው ችግራቸውን ይፈታሉ ብለን እናስባለን። በሌላ በኩል ወይዘሮ ቤተልሔም አሁንም ከነ ወይዘሮ ሜላት ቤት ነው የምትገኘው። የእህቷ ጉዳይ እስካሁን መፍትሄ አላገኝም። ምክንያቱም አቶ በቃሉ በተደጋጋሚ እያገኘች ብትጨቀጭቀውም እሱ ምንም ነገር መፍትሄ ሊያመጣላት አልቻለም። እውነት ለመናገር ግን ማለት እንደዚህ በቃ እሱ እርግጠኛ ከሆነች ወይ ፖሊስ ይዛ መሄድ ወይ ደግሞ የሆነ መፍትሄ መፈለግ ነው እንጂ ልጇ እህቷ ታፍና እንዴት ነው ቁጭ እንደዚህ ተደላለ ቁጭ ያለችው? የማይመስል ነገር እንዴ! አንድ ሰው እህቱ ታፍኖ ወይም ደግሞ ታግቶ እየሰማ እንዴት ነው ተደላሎ እንደዚህ የሚቀመጠው? በእርግጥ እሷ ያው እሱ ነፍሰ ገዳይ አይደለም፣ ለዛ ምክንያት እህቴን አይገላትም ብዬ ስላሰብኩ ነው የተደላደልኩት ምናምን ብላ አስባለች። ግን ቢሆንም ጽዮን እዛም በምን ሁኔታ ላይ እንደሆነች አታውቅም። በዚህ ምክንያት እንደውም ቅዱሴ በጣም ተጨንቋለኝ። ጽዮን በተደጋጋሚ ያው ከእሱ ጋር ትገናኝ ነበር ቀን በቀን። አሁን ላይ በተለይ ከተዋት በኋላ እየተከተለች እያስቸገረችው ነበር። አሁን ላይ ግን ጠፍታለች። በመጥፋቷ ምክንያት ሰላምና ምናልባት እኔን ስለምትወደኝ አሳግታት ይሆናል ብሎ ጠርጥሯለኝ ቅዱስ ማለት ነው። እናም በዚህ ጉዳይ በጣም እንደተጨነቀ እያናገረው ነበር ለዝራ። እሱ ግን በጭራሽ ሰላም እንደዚህ የምታረግበት ምንም ምክንያት የለም፣ ለሁም ብላ እሷን ታግታታለች። ስለዚህ አንተ ሰላም እንደዚህ መጥፎ ነገር ማሰብ የለብህም እያለ እየመከረው ነበረ። ግን በትንሹም ቢሆን ያውቃለኝ አባቱ እንዳገተው ግን መናገር ስለማይፈልግ ነው እዝራ ራሱ የዘጋው እና እህቷን ስለማቃት በደንብ የጽዮንን እህት ማለት ነው። እሷን በደንብ ስለማቃት ከእሷ ጋር ተነጋግረን ምናልባት የት እንዳለች እና ያለችበትን ሁኔታ ልናቅ እንችላለን፣ አንተ አትጨነቅ ብሏታለኝ ማለት ነው። እሱ በእርግጥ ለሰላም ነው ያሰበው እንጂ ለጽዮን አስበው አይደለም። ሰላም በዚህ ነገር ውስጥ ከገባች ጥሩ ስለማይሆን ማለት ነው። ምናሴም እህቱን ለምንድን ነው ባለቤትሽን የማታስተዋውቂኝ? አንቺ ባል ማለት እኮ የኔ ወንድም ማለት ነው። ስለዚህ ማየት ፈልጋለሁ አስተዋውቂኝ ሲላት በጭራሽ አላስተዋወቅም፣ የሰርጉ ዕለት ትተዋወቀዋለህ። እሱ ደግሞ በጣም አንተን ይመስላል፣ ጸባዩ፣ ጸጉሩ፣ ሁሉ ነገሩ አንተን ይመስላል። እንደውም የወደድኩት አንተን ስለሚመስል ነው
ብዙ ነገሩ ጋር ካንተ ይመሳሰላለኝ፣ ሰው ብዙ አይግባባም አይታወቅም እያለች ስለ ባሏ በደንብ እየገለጸችለት ነበር። እሱም በጣም ደስ ይለኛል፣ እንደውም ጓደኛ እንሆናለን ጥሩ ወንድም ይሆነኛል እያለ እየነገራት ነበር ማለት ነው። እንግዲህ በስከ መጨረሻም ወይዘሮ ሜላት ማን ጥቆማ እንዳደረገባት ባይታወቅም ፖሊሶቹ ቤቷ ድረስ መጥተዋል። እንግዲህ ትታሰራለች ወይስ ምርመራ አድርገው ይለቋታል የሚለውን በቀጣይ ክፍል አብረን የምናይ ይሆናል። ግን ደግሞ መታሰር የለባትም ወይዘሮ ሜላት፣ ምክንያቱም ሳያጣሩ ማሰር ትክክል አይደለም። ቢያንስ አጣርቶ ከዛ መረጃ ካገኙ በኋላ ማሰር ይሻላል ብዬ አስባለሁ። እና ቀጣዩን ክፍል ደግሞ አብረን የምናይ ይሆናል። ወይዘሮ ሜላት ግን በጭራሽ እስር ቤት ድጋሚ መግባት የለባትም ማለት ነው። ምክንያቱም እሷ ከገባች ነው ሀና ሽምግልና ይቀራል፣ ሁሉ ነገር ትርምስምስ ነው የሚለው።